ዛሬ እንግዲህ የሚገኘው ዘስፖርት ፊትነስ ነው። ምክንያቱም ቶሚ የከፈተው አዲስ የሴቶች ብቻ ስፖርት የሚሰራበት ቦታ አለ። እሱን ደግሞ እስቲ እኔ ገብቼ እንዴት እንደሆነ ምን እንዳለ እንዴት እንደሚሰራ ያለውን ነገር ለእናንተ አሳያችኋለሁኝ። በጣም ደስ ይላል እና ደስ ብሎኛል። እስቲ ገብቼ ምን እንደሆነ እንየው። Now lie down, come forward and lie down, come forward more. Yeah, please lie down, that's it. Now keep your knees on the floor and exhale through your mouth. Exhale as if you are blowing a candle away. Inhale and exhale through your mouth. Inhale, exhale through your mouth. Nice. Now imagine there is an apple between your chin. I want you to tuck that apple. Tuck your chin down. Squeeze that apple. Lift your head and tuck. Good. Chew. Good. Great. Let's go. Come down and press. 4. Come down and press. 5. Breathe out when you press. 6. 7. Come down. Open your nose wide. Great. 8. Press the guys. Come on. 9. One more please. Press the guys. Nice. Now come halfway down. Press. Come halfway down. Hold. Come down. Hold it. Hold it. Come down. Get it? Yeah, relax. Supporters. Lift your knees first. Let's go. 5. 4. 3. 2. ያችሁት ነው ደስ የሚል ስፖርት ነው። ያው ክላስ ታቆላላችሁ። ቶሚ የከፈተው የሴቶች ብቻ ነው። ሴቶች መታችሁ በጣም ሪላክስ እያደረጋችሁ የምትሰሩት ቀን ስፖርት ነው። እንደምታዩት በጣም ደስ የሚለው ነው። ያው በቀላሉ ሰውነታችንን ለማስተካከል የሚጠቅም ነገር ነው እና በጣም ደስ ብሎኛል። ታያችሁት ነው። ደግሞ ሌሎች ነገሮችን አሳያችሁ ውስጡ እንዳይመስል ጀግና ሰሪ ነች። ስፖርት ወጣ ስለሚያደርጉ ጊዜ አካውንቱን ቲቪ ሰብስክራይብ ይጎላል። እንትኑ ነው ፓኬጁ ነው። ክሮም ላይ ኢትዮ ፕላስ ስቱዲዮ ብለሽ ስትገቢ ሁሉንም ያመጣል። ከላይ ላይ ትንሽ ኤክስፕላኔሽን ይሰጣል። ከዛ በኋላ ፕራይሲንጉ እና ፓኬጁ ነው ያለው። ስታንዳርድ አክሰስ እና ፕሪሚየም አክሰስ ከነዚህ ይለያል። ስታንዳርድ አክሰስ ሲሆን ዮጋ እና ሀት ፒላቴስ ብቻ ነው የሚይዘው። ፕሪሚየም ሲሆን ደግሞ አራቱንም ፓኬጃችንን ይይዛል። ሁሉም በቡኪንግ ነው። ድሮፒን አላቸው። ድሮፒን ዴይ ፓስ ማለት ነው። እዛ ሁሉም ፓኬጃችን መጀመሪያ ቡክ ማድረግ አለባቸው። ቡክ ተደርጎ ነው ሰው መምጣት ያለበት። ከዛ በኋላ ነው። አሁን ለምሳሌ ስታንዳርድ አክሰስ ሲሆን ድሮፒኑ 2500 ነው። ሌሎቹ 2000 ብር ናቸው። ሪፎርመርስ ብቻ ሲሆን 4500 ይሆናል። ሪፎርመር ክላስ ማለት ያኛው አሁን ይሰራል። መንዝሊ ያለው 3 months እስከ 1 ዓመት አለው። ፕሪሚየም ሲሆን ደግሞ ሁሉንም ነው የሚይዘው። መንዝሊ ሲሆን each of them in a week like one day ያላቸው ማለት ነው። 3 months ሲሆን ደግሞ ሁሉም ክላሶች 4 አላቸው። 6 months ሲሆን each of them 8 ክላስ አላቸው ማለት ነው። ፕሪሚየም አክሰስ ሲሆን አራቱንም ስለሚይዝ ማለት ነው።
እዚህ ጋር ደግሞ ሁሉም ብቻቸውን ሲሆኑ ፒላተስ አለ፣ ሪፎርመር፣ ማት ፒላተስ እና ዮጋ። ታች ላይ ደግሞ ፕሬግናንሲ ዮጋ የሚባል አለ። ማለት ማሽኑ ስላልገባ ነው ይኖረናል። በጣም አሪፍ ነው። 4500 ነው። 1 መንዝ ሲሆን 4 ክላስ ይኖረዋል። አሁን ስለምናስተካክለው 12 እናደርገዋለን። ኦኬ በዚህ ላይ 12 2 2 2 ማድረግ 3 መንዝ 24 ክላስ እናደርገዋለን ብለን ያሰብነው። አሁን እዚህ ጋር ስላልተስተካከለ ነው። 3 መንዝ ሲሆን እዚህ ላይ 12 ክላስ ነው። ፕራይሱ 35,000 ነው የሚሆነው። 6 መንዝ ሲሆን 24 ክላስ ይኖረዋል 50,000 ነው። በጣም አሪፍ ነው። 1 ይር ሲሆን 48 ክላስ ይዛል 80,000 ነው ማለት ነው። ሌሎቹ ዮጋ ናቸው። ዮጋ 4 ክላስ አለው። 8 ክላስ ለ3 ወር አለው። 6 ወር ሲሆን 16 ክላስ አለው። የዓመት ሲሆን 32 ክላስ አለው። ሁሉም ኢንተርናሽናል በሆኑ ኢንስትራክተሮች ነው የሚሆነው። ዛሬ እነሱ በሚያሰሩት መሰረት እዚህ ጋር የማት ፒላተስ ክላስ ነው። በአመቱ 96 ክላስ ይዛል። 6 መንዝ ሲሆን 48 ክላስ ይዛል። ከዛ በኋላ 24 ክላስ ይዛል። 1 መንዝ ብቻ ሲሆን 1 ክላስ ይዛል። ማት ፒላተስ ማለት እዚህ ማሽን ላይ የሚሰራው ሳይኖር ላይ መስራት አንድ አይሆንም። ዲፍረንስ አለ። ግን ፒላተስ ማት ላይ የምትሰሩት ማት ፒላተስ ሲሆን በሙቀት ውስጥ የሚሰራ ነው። አይታችሁ 3 ሂተሮች አሉ። 3ቱም ይበራሉ። ከ32 እስከ 40 ዲግሪ ሴልሺየስ ባለው ውስጥ በሙቀት የሚሰራ ሌላ ቦታ አይሰጥም። እዚህ ብቻ ነው የሚሰጠው። በጣም አሪፍ ደስ ይላል። ቴንኪው በጣም ላይ ገብታችሁ ቡክ ማድረግ ትችላላችሁ። እንግዲህ እናያችሁት ነው። ያው አሳይታኛለች። ቡክ ማድረግም ትችላላችሁ። ቡክ ተደርጎ ነው ከዛ በኋላ መታችሁ መስራት የምትችሉት ማለት ነው። በጣም ነው ደስ የሚለው። እንግዲህ ሁሉንም ሞክረናል። 1-2 ቦታ ይቀረናል ይመስለኛል። እሱን ደግሞ አሳያቸዋል። አሁን ለምንድን ነው ጥቅሙ ምንድን ነው? ይሄ ማቻ ነው። ማቻ ግሪን ቲ ነው ቤሲክሊ። ግን ሃርቨስት ሲደረግ ከግሪን ቲ ኤርሊየር ለ3 ሳምንት 4 ሳምንት ኤርሊየር ሃርቨስት ስለሚደረግ ትንሽ ይለየዋል ጣዕሙ። ግን ግሪን ቲ ቤሲክሊ እና በቃ ግሪን ቲ ያለው ጥቅም እንዳለ ማቻ አለው ማለት ነው። አንቲ ኢንፍላማቶሪ ነው፣ አንቲ ኦክሲዳንት ነው። አሁን ከኮፊ ከመጠጣት ኮፊ ያለውን ካፊን ያህል ሳይሆን ከሱ የቀነሰ ካፊን አለው። ግን የተሻለ ሪላክስድ እንደሚሆን ስትረስድ እንዳልሆን ኮፊ ስጠጪ ወዲያውኑ ሀብደው እሱ ነገር ላይ ነው ይረዳል። ሜዲቴት ስታደርጊ ለሪላክስ ምናምን ማለት ነው። ሜዲቴት ስታደርጊ የሚሰማሽ ስሜት የሚሰማሽ እያደረገ ግን ያነቃሻል። አሁን if you have exam next morning ከዛ ዛሬ if you have to do studies ምናምን ነገር ኮፊ ብትወስጂ ሀይ ካፊን ስላለው በጣም ነክተሽ ምናምን ያዛቅተሽ ምናምን ይሄ ግን በዛሬ በደንብ ሪላክስ ሆነሽ ስራሽ ልትሰሪ ልትሆንሽ ስራሽ ልትሰሪ ይረዳሻል። ግን at the same time ፎከስ ትሆኛለሽ። ከዛ ደግሞ ሪላክስ ትሆንሽ ምናምን ያገለግልሽ። ስፖርት ከተሰራ በኋላ ነው የሚጠጣው መጠጣት ያለበት። ችግር የለውም። ሰዓት መጠጣት ትችላለሽ። እንደልኩሽ እንደ ኮፊ ስላልሆነ በፈለግሽ ሰዓት መውሰድ ትችላለሽ። ግን it's better ወይ ጠዋት ላይ ወይ የሆነ ነገር ለመስራት ስታስቢ ኤርሊየር ትወስጂ ለክተሽ በጣም አሪፍ መጀመሪያ ውሃውን ስናደርገው ልክ እንዳይጓጉ ኮንሲ ቼክ ምንም ነገር እንደሌለው ደብሊው አድርገሽ ነው ውስጥ ታሪክ እንደዚህ ካደረግሽው ስክሮቹ ይሰባበራሉ። ትንሽ ማለት እንደ ጥንካሬ በጣም ጠንካራ ከሆነች ወፍራም እንደፈለኩት አይነት ማድረግ እችላለሁ። ቀጠን ማድረግ ፈለኩም። አሁን ምን አይነት ነው የምትሰሪልኝ? ለኔ ካርኒ ሲርፕ አለ። በኖርማል ሚልክ ካርኒ ሲርፕ አለ። ማቻ ሰራቻለሁ። እሺ እሺ ምንድን ነው? ወተት። ኦኬ
ጊዜ በእንትን በአልመንድ ወይም በኦት ሚልክ ሲሰራ ፍሌቨሩ ይወጣል ይባላል። ግን ሰው ይመረኛል ስለሚል ኦርዲናሪ ሚልክ ፕሪፈር ያደርጋል። ቴንክ ዩ አመሰግናለሁ። አመሰግንሻለሁ። ሲናየዋለን አሁን ደግሞ ጠጥተን ትንሽ ቴስት አለው የእንትን ደግሞ የምንገኘው ሀያዝባዝ እና ስቲም ያለበት ቤት ነው። እንግዲህ የሴቶች መቀየሪያ ነው። ያው ቤቱ የሴቶች እንደመሆኑ መጠን ጽድት ያለ ነው እንደምታዩት። እዛ ጋ ጫማ ያስቀምጣሉ። ሎከሩ ይሄ ነው። የሴቶች ልብስ መቀየሪያቸውም እዛ ጋ አለ። ከዛ እዚህ ጫማቸውን ይቀይራሉ። ሜካፕ ምናምን ደግሞ የሚያስተካክሉበት ፊታቸው ምናምን እዚህ ጋ አለ። ስቲም መግባት ቢፈልግ ከሆነ ደግሞ ስቲሙን እዛ ይሄን ከፍተው መጠቀም ይችላሉ ማለት ነው። ይሄን ይመስላል። በጣም ነው የሚያምረው። እዚህ ጋር የፈለጉትን መቀየር ይችላሉ። እጅ መታጠቢያ አለ። ጽድት ያለ ነው። ማርያምን በጣም ነው ደስ የሚለው። ልክ እንደጨረሱ ስፖርታቸው መጥተው ምናምን እዚህ ጋር እንደማንኛውም እንግዲህ ይሄን ይመስላል። ሁሉንም ቤት አሳይተናል እና መተው መስራት የሚፈልግ ሰው መስራት ይችላል። የኔ ጊዜ ግን የኔ ውሎ እንግዲህ ሀፍ ዴይን እዚህ መጥቼ አሳልፌያለሁኝ። እኔ በጣም አድርጌ ነው የምወዳችሁ። እናንተንም ሰብስክራይብ፣ ሼር በማድረግ አብረን እንቀጥል። ጥሩ ነገር ይዤላችሁ እመጣለሁኝ። በጣም አድርጌ አመሰግናለሁ። እወዳችኋለሁ።